እንዴት ናችሁ ልጆችዬ? ደህና ናችሁ? የአሙቱ አባት ነኝ። ዛሬም አዲስ ተረት ይዤላችሁ መጥቻለሁ። እናትና አባታችሁ ደግሞ ጎበዝ ናቸው፣ ምንም አይረብሹም፣ በጣም ጎበዝ ልጆች ናቸው ብለው ስለነገሩኝ ሌላ አዲስ ተረት ይዤላችሁ መጥቻለሁ። ዛሬም በደንብ ጸጥ ብላችሁ አዳምጡኝ እሺ ጎበዞች። ተረት ቲቲና ቾምቤ የሚባሉ ወንድምና እህት ነበሩ። ቲቲና ቾምቤ በጣም የሚዋደዱ እህትና ወንድም ናቸው። አብረው ይጫወታሉ፣ አብረው ትምህርት ቤት ይሄዳሉ። ብዙ ነገር አብረው ነው የሚያደርጉት። ትምህርት ላይ ግን ቲቲ በጣም ጎበዝ ነች። የቤት ስራዋን በጣም ነው የምትሰራው። ቶሎ ነው የምትሰራው። ታነባለች፣ ታጠናለች። ቾምቤ ግን በጣም ብዙ ጊዜ ጨዋታ ነው የሚወደው። የቤት ስራውን በስነ ስርዓት አይሰራም። ትምህርት ቤት ሲሄድ አስተማሪዎች የታለ ቤት ስራ ሲሉት እንጃ አልሰራውም ይላል። ቲቲ ግን ሁልጊዜ ና ቾምቤ ተው፣ አብረን እንማር፣ አብረን እናጥና፣ አብረን የቤት ስራችን እንስራ ስትለው እሱ እምቢ ይላታል። ቾምቤ ብዙ ጊዜ ግን እንጮት ስትለው ግን ደግሞ ቶሎ መጥቶ አብሮ ይጮታል። ጨዋታ በጣም ነው የሚወደው። የቤት ስራው መስራት ነው ትንሽ ማይወደው ቾምቤ። ታዲያ ትምህርታቸውን ተምረው ልክ ትምህርት ቤት ሊዘጋ ሲል የዓመቱ የመጨረሻ ቀን ሲሆን ሁሉም እናትና አባት ተጠራ። ሁሉም ተማሪዎች መጡ። ከዛ ትልቅ ዝግጅት ተዘጋጅቶ ነበር ትምህርት ቤታቸው ውስጥ። የዛን ቀን ለካ ጎበዝ ለሆኑ ተማሪዎች አስተማሪዎቻቸው ሽልማት አዘጋጅተው ነበረ። ከዛ እኮ ነው ሁሉም ሰው እናትና አባቶች በተሰበሰቡበት እኮ ነው በዚህ ዓመት በጣም ጎበዝ የሆነችው ተማሪ ቲቲ ተብሎ ተጨበጨበላትና ዋንጫ ተሰጣት ለቲቲ። ከዛ ሁሉም ሰው አጨበጨበላት። ዋው ቲቲ ጎበዝ አሏት። ከዛ ቲቲም ዋንጫውን ቤት ይዛ መጣች ከእናትና አባቷ ጋር ከቾምቤ ጋር ሆነው። ቾምቤ ግን ደስ ሲል ዋንጫ ወይኔ እኔም ማግኘት ፈልጋለሁ። ቲቲ እንዴት ለአንቺ ብቻ ተሰጠሽ? ለእኔ እንዴት አልተሰጠኝም? ወይኔ በጣም እኔ ዋንጫ ማግኘት ፈልጋለሁ አለ ቾምቤ። ቲቲ ደግሞ አይዞ ወንድሜ ቾምቤዬ ችግር የለውም፣ እኔ አስጠናሃለሁ፣ እኔ እንዴት እንደምታገኝን ዋንጫ ነግርሃለሁ ቤት ስንደርስ እሺ አለችው። በጣም ጓጉቻለሁ፣ እሺ ቶሎ ቤት እንድረስ አለ። ከዛ ቤት እንደደረሱ ቲቲ ነገረችው። በቃ ከሚቀጥለው ዓመት ጀምሮ ትምህርት ሲጀመር እኔ እናጥና ስለ አብረኝ ታጠናለ፣ የቤት ስራ እንስራ ስለ አብረኝ ትሰራለ፣ ከዛ ዓመቱ ሲያልቅ እንደኔ ትሸለማለ አለችው። በቃ እንደዛ ካረኩ እሸለማለሁ አለችው። እምቢ አዎ አለችው። ከዛ በሚቀጥለው ዓመት ትምህርት ሲጀመር ቾምቤ በጣም ጓጓ፣ በቃ ለማጥናት የቤት ስራውን ቶሎ ለመስራት። ከዛ በየቀኑ ከቲቲ ጋር መጫወት ብቻ ሳይሆን የቤት ስራቸውንም አብሮ መስራት ጀመረ። ከዛ ማጥናትም አብሮ ጀመረ። ከዛ በኋላ ዓመቱ ሊያልቅ ሲል አሁንም ትልቅ ዝግጅት ነበረ፣ ትምህርት ቤታቸው የተዘጋጀ ዝግጅት። ከዛ በዚህ ዓመት ደግሞ በጣም ጎበዝ የሆኑ 2 ልጆች አሉ። አንዷ ቲቲ ሲባል ሁሉም ሰው አጨበጨበ። ከዛ ቾምቤ ለምንድን ነው ግን ለእኔ ማይሰጠኝ ዋንጫ ምናምን ሲል፣ ከዛ ደግሞ በዚህ ዓመት አሁንም 2ተኛ ጎበዝ ተማሪ የሆነው ብለው አስተማሪው ቾምቤ ሲሉ ቾምቤም ደስ አለው በጣም። ከዛ እሱም ሄዶ ዋንጫውን አገኘ፣ ለእሱም ተጨበጨበለት፣ ደስ አለው በጣም። ከዛ ዋንጫውን ተቀብሎ መጣና ቲቲንም እቅፍ አረጋት፣ እናትና አባቱንም አቀፋቸው። ከዛን ጊዜ በኋላ ቲቲም ቾምቤም ሲጫወቱም አብረው ነው የሚጫወቱት። የቤት ስራቸውንም ቶሎ ነው የሚሰሩት፣ የሚያጠኑትም አብረው ነው፣ ሁሉንም ነገር አብረው ነው የሚያደርጉት ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። አሁን ደግሞ ልጆች ታዲያ እንደተለመደው ለእናታችሁ ወይ ለአባታችሁ ምን ትሏችኋላችሁ? ከዚህ ተረት ስር ሰብስክራይብ የምትል አንድ ትንሽዬ ጽሑፍ አለች፣ እሷን ጫን በሏት ብላችሁ ንገሩልኝ። አጠገቧም ላይክ የምትል እቺ ያውራ ጣት ወደ ላይ ምልክት አለች፣ እሷንም ጫን በሏት
ብላችሁ ንገሩልኝ። እሺ የሚቀጥለው ጊዜ አዲስ ተረት ይዤላችሁ ስመጣ እናትና አባታችሁ እንደዚህ ካረጉ ብቻ ነው የአሙቶ አባት አዲስ ተረት ይዞ መጥቷል ብለው የሚያውቁት። ለዛ ነው እሺ የምትነግሯቸው። በጣም ነው መወዳችሁ ልጆችዬ። ቻው። እሺ